ሰላም ለእናንተ ይሁን። ያው ለመጀመሪያ ቀን ስለመጣሁ ነው አጋጣሚ ሆኖ ስነግራት እንትን ያለችኝ፣ ግን ፈርቻለሁ ትንሽ ማለት ነው። ያው ልምምዱ ስለሌለኝ እዚህ እኔ የሆነልኝ እዚህ አይደለም፣ እዚህ ቸርች ሳይሆን ወንጌላዊ ሮቤል ተብሎ በሙሉ ወንጌል ሲያገለግል የነበረበት ጊዜ እግዚአብሔር ያደረገልኝ ተአምራት አለ። በወቅቱ እዛም መስክሬ ነበረ። እዛ መስክሬ በምስክርነቴ እንደውም እግዚአብሔር ሌላ ተአምራት ለሌሎች ሰዎች አድርጓል። ያው እምነት ሆኖላቸው ለነሱም እንደዚሁ የተፈወሱ ብዙ ሰዎች ነበሩ። ጊዜው በጣም ቆይቷል። 2005 አካባቢ ነውና ኩላሊቴን በጣም ታምሜ ነበረ። ኩላሊቴን አጋጣሚ ልጅም ሆኖ ያመኝ ነበርና አብሮኝ ያደገ ነበር ህመሙ። ከዛ ዩኒቨርሲቲ ገብቼ ከዩኒቨርሲቲም ተመርቄ ከዛ ስራ እያፈላለኩ ያለው የሆነ ስራ የሆነ ብቻ በትስስር የሚሰራ ስራ ለመስራት ከሰዎች ጋር እየተዋዋልኩ እያለ ወይም ደግሞ ከነሱ ጋር ስልጠና ወስጄ እያለ እዛ እያለሁ በጣም አመመኝ ኩላሊቴ ማለት ነው። ምክንያቱም ደግሞ ሽንት ቋጠርኩና ሽንቱ በጊዜው ሳልሸና ቆይቼ ኩላሊቴ ላይ ሄዶ ችግር አፈጠረብኝ ማለት ነው። ከዛ በኋላ ህመም ጀመረኝ ማለት ነው። ህመም ጀምሮኝ ረጅም ለ14 ቀን በጣም በከባድ ሁኔታ አመመኝ። ክሊኒክም ሄድኩ። ክሊኒክ ማስታገሻና መርፌ 15 ቀን መርፌ ወጉኝ። በዛም አልተሻለኝም። እጅግ በጣም ነበር የሚያመኝ። አልቀመጥም፣ አልተኛም። በቃ በጣም ስቃይ ነበርና በ15 ቀን ውስጥ ጎብጬ ነበረ። መንቀሳቀስ በቃ ስለማይችል ምግብም አልበላም፣ ውሃም እንኳን ብጠጣ ይወጣ ነበር። ከዛ በዛ ሁኔታ እያለሁ ቤተሰቦቼ የሆነ የሚያሽል ሌላ የሆነ ፉድ ሰፕሊመንት የሚባል ውስጥ አጥቦ የሚያሽል ነገር አለና እሱን ውሰጂ ብለው እሱን ወሰድኩና እሱ ትንሽ አሻለኝ፣ ህመሙን ቀነሰልኝ። ምግብም ትንሽ መቅመስ ጀመርኩ። ግን እዛ የግራ ኩላሊቴ ነበረ፣ ቀኙ ደህና ነው። የግራ ኩላሊቴ ኦልሬዲ አብጧል። በቃ ምንም አብጧል። ምግብ የሆነ ነገር ስቀምስ ሆዴ በጣም ትልቅ ይሆናል። እንደገና ደግሞ በዛ ሂደት እያለ ደግሞ ቤተሰቦቼ ደግሞ በቃ ምርመራ እንደገና አድርጌ መውጣትም ካለበት ማያጣራ ከሆነ ይውጣ ምናምን ተብሎ ከዛ ቼክ ተደረገ ኩላሊቴ። የግራ ኩላሊቴ በፍጹም አያጣራም፣ ከዚህ ምንም ጥቅም የለውም ተባለ። የጥቁር አንበሳ ሆስፒታል እህቴ ነርስ ናትና እሷ ይዛኝ ሄዳ አያጣራም፣ ቢወጣም ችግር የለውም፣ በአንዱ መኖር ትችላለሽ አሉኝ ማለት ነው። እኔ ደግሞ በጣም በክርስቲያን ቤት ነው ያደግኩት። እኔ በ7-8 ዓመት እያለን ነው ጌታን ያገኘ ነውና በሙሉ ወንጌል ቤተክርስቲያን። በእርግጥ ክፍለ ሀገር ነበርን በዛን ወቅት፣ ግን የኢየሱስ ክርስቶስን አዳኝነት ፈዋሽነት እያየው እየሰማው እየተማርኩ ነው ያደግኩትና በቤተሰቤም እግዚአብሔር በታላቅ ወንድሜ በኩል ነው ወደ ጌታ የመጣ ነው። እሱም እንዲሁ ታምራት ተደርጎለት ነው የሽንት መሽኛ ቱቦ በጣም እንደዚሁ በጣም አሞት እሱ ተፈውሶ ነው እንደውም ሙሉ ቤተሰቡን ጌታ ያገኘው። ከዛ አይ እኔ ኦፕሬሽን አልሆንም። በዛን ጊዜ ደግሞ ቀጠና 2 ቅዳሜ ሄጄ ይገለገል ነበረ። በጣም ደስ የሚል ጊዜ ነበር በእውነት በጣም በቃ ህዝቡ በጣም ይፈወሳል፣ ነፃ ይወጣል። እና እኔም እንግዲህ አንዱ እድለኛ ሆኜ እግዚአብሔር በዛን ወቅት ቅዳሜ ቀን አንድ ቀን እሱ መድረክ ላይ ቆሞ ሲያገለግል ያው ስቴፖቹን ድንገት ስለሆነ እንትን ያልኩት ልዘል እችላለሁ። ግን እህቴ ምን አልኳት ወደኋላ ስመልሳችሁ፣ አይ እኔ አጸልያለሁ እግዚአብሔር ያድነኛል፣ አይ ደግሞ በዚህም ትሞቻለሽ ቢለኝ እንኳን ኦፕሬሽን አልሆንም፣ ግን አልሞትም፣ እግዚአብሔር ያድነኛል አምናለሁ፣ አጸልያለሁ እንጂ ኦፕሬሽን አልሆንም፣ እናንተም ከኔ ጋር ኦፕሬሽን ሲሆን አትቸገሩም አልኳት። እሷ እምነቷ አድቬንቲስት ነው፣ ብዙም ፈውስ ላይ እምነት የላቸውም። ግን እኔ በቃ ወሰንኩና እንደዚህ አልኳት ነው አልሽ፣ እሺ በቃ ከሆነልሽ ካልሽ እሺ ይሁንልሽ አለችኝና በዚህ ተለያየን ማለት ነው። ከዛ በኋላ ከእሷ ጋር ወደ ሆስፒታል አልተመለስኩም።
ወደ ቸርች መጣሁ ማለት ነው። ወደ ቸርች መጥቼ እግዚአብሔር በመጀመሪያው ቅዳሜ ነው በዛ ሰዓት እንደውም የተቀመጥኩበትን ቦታ ሁሉ ነግሮኝ የመልኬን ምልክት ነግሮኝ እንደዚህ ብለሽ ነው የመጣሽው እግዚአብሔር አዲስ ኩላሊት ሲቀይርልሽ አይቻለሁ ብሎ ሲል እንደዛ እኔ መሆኔ እውነት እንትኑን አልረሳው። በቃ ምን አይነት ስቃይ ውስጥ እንደነበርኩ ስለማውቅ እያንዳንዷ ነገር አልረሳትም እና እግዚአብሔር በሱ በኩል እስከ ዛሬ ድረስ እንደምታዩ አንድ ቀን ታምሜ አላውቅም። ኩላሊቴ ደህና ነው እጅግ በጣም። ከዛ በኋላ ፈጽሞ ከዛ በፊት ራሴንም ያመኛል፣ ውስጤ ጤነኛ አይደለም። በተለይ ራሴን፣ ኩላሊቴን፣ ወገቤን ያመኝ ነበር። ከዛ ወዲህ ስንት 14 ዓመት ሙሉ አንድም ቀን ታምሜ አላውቅም። አንድም ቀን በእግዚአብሔር እና እግዚአብሔር ይባርከው፣ አገልግሎቱን ያስፋ። እኔ አጋጣሚ ነው ማለት አንድ ቀን ቴሌቪዥን ላይ ከባለቤቱ ጋር ቀርቦ ኢቢኤስ ላይ ስለ መልካም ስለ ትዳር ሲመሰክሩ አይቻለሁ። ከዛ በኋላ የት እንደሚያገለግል ምናምን አላውቅም። ሰሞኑን ውስጥ የመጣና ራሴን ሰርች አድርጌ ዩቲዩብ ላይ ሰርች አድርጌ ፌስቡክ ላይ ሰርች አድርጌ ያገኘሁትና እግዚአብሔር አገልግሎትን ያስፋ። እግዚአብሔር በቃ እውነት እግዚአብሔር ያስፋ፣ ያብዛ፣ አገልግሎት ይብዛ፣ ካንተ ጋር የሚያገለግሉ ይብዙ። እግዚአብሔር የምታገለግለው በቅንነት ያገለገልከው አምላክ እሱ ብድራቱን ይመልስልህ። እናመሰግናለሁ። 2005 ማለት ስንት ዓመት ማለት ነው? 13 ዓመት በኋላ ምንም ኩላሊት ሻውንም ሰላም በፍጹም ከቤት በጣም ጤነኛ። ከዛ በፊት የነበሩኝ በሽታዎች ሁሉ የሉም። በቃ አዲስ ነው የሆንኩት፣ አዲስ ነው የሆነውና በቃ ፍጹም ጤነኛ ነኝ። ለዚህ ጌታ እስቲ ከዚህ በላይ ከፍ የላችሁ። የሰው ምስክርነት ስንሰማ እግዚአብሔር ተረኛ እንደሚያደርገን እመኑ። ዛሬ ደግሞ እግዚአብሔር አምላክ ለዘላለም ከናንተ ላይ የሚነቅለው ነገር አለ። አሜን። እስቲ እጆቻችሁን አንሱና ዛሬ የኔ ቀን ነው በሉስ። ዛሬ የኔ ቀን ነው። ይላችሁ ምስክርነት የሰው ሚስጥር መስሚያ አይደለም። ምስክርነት ኢየሱስ አሁን እንደሚሰራ አሁንም ታምራት እንደሚያደርግ ታክቲክ በሌለበት የሆነ ዘዴ ምናምን በሌለበት የእግዚአብሔር እጅ ዛሬ በኢየሱስ ስም ነገራችሁን ይቀይራል። አሜን። ዛሬም ኩላሊቱን የሚታመም ቢኖር ሳምባውን የሚታመም ቢኖር ሆዱን የሚታመም ቢኖር ምንም አይነት በሽታ እችን ሴት የደረሰ ለዚህ ሴት የደረሰ ለችን ሴት አዲስ ኩላሊት የሰጠ ኢየሱስ ዛሬ በቤትሽ ላይ ገባ። ዛሬ በሰውነትክ ላይ ገባ። ዛሬ በአካልክ ላይ ገባ። አሜን። እስቲ ባካችሁ እኔ በቃ ውስጥ ያረካም ከዚህ በላይ ክብር ለኢየሱስ ለነገሥታት። ከዚህ በኋላ ደግሞ ቻፕተር 2 አሜን አሜን አሜን። እኔ ግንባርሽ ላይ ምዕራፍ 2 የሚል ጽሑፍ ነው የማየው። አሜን። ተወራርደሽ በመጣሽበት ጉዳይ አሜን አዲስ ጅማሬ ይሆናል። አሜን። እግዚአብሔር ነገርሽን በአዲስ ህይወት አሜን አሜን አሜን። ከልካይ ተነስቷል። አሜን። እንዳታገቢ፣ ነገር እንዳይሳካ፣ ስራ እንዳይሳካ፣ ሁሉም ነገር የከለከለ፣ ጸሎትሽን የከለከለ፣ አገልግሎትሽን የከለከለ የገደበ ከልካይ መንፈስ እግዚአብሔር ምስክሬ ነው። ከዚህ በኋላ ከህይወትሽ ላይ፣ ከስምሽ ላይ፣ ከዘመንሽ ላይ፣ ከትዳርሽ ላይ፣ ከስራሽ ላይ፣ ከየትኛውም ነገርሽ ላይ በጌታ በኢየሱስ ስም ተነሳ። አሜን አሜን። ምዕራፍ 2 አሜን ምዕራፍ 2 አሜን ምዕራፍ 2 አሜን ምዕራፍ 2 አሜን። ይሄ ምዕራፍ የአዲስ ምዕራፍ ዘመን ነው። እግዚአብሔር በልዩ ነገር ይገልጥሻል። አሜን። ልዩ ጸሎት ባንቺ ላይ ጀመረ። አሜን። ልዩ ህይወት ባንቺ ላይ መጣ። አሜን። በኢየሱስ ስም አሜን አሜን።